ሰበር ዜና በቴዲ አፍሮና በሰዋሰው መልቲሚዲያ መካከል የነበረው የ50 ሚሊዮን ብር ውል በድንገት የፈረሰበት እውነተኛ ምክንያት ታውቋል። በማህበራዊ ሚዲያ ላይ የተሰራጨ በነበረው መረጃ ሰዋሰው መልቲሚዲያ በአዲሱ አልበም ውስጥ ከተካተቱ ስራዎች መካከል 3 ዘፈኖች እንዲወጡ መጠየቁ በሁለቱ አካላት መካከል አለመግባባት ፈጥሯል ተብሎ ቢነገርም የቴዲና የሰዋሰው ውል ግን የፈረሰበት አንዱ ምክንያት በድምጻዊና በአሳታሚው በኩል ውል ውስጥ የተካተቱ አዳዲስ ጉዳዮች ዋነኛው መንስኤ መሆናቸው ተነግሯል። በሁለቱ አካላት መካከል በተደጋጋሚ የተደረጉ ውይይቶች የውሉን ባለቤቶች ሳያግባቡ ቀርተዋል። በተጨማሪም ሰዋሰው መልቲሚዲያ የቴዲ አፍሮን ነባር ሙዚቃዎች ድጋሚ በሰዋሰው ገጽ ላይ እንዲለቀቁ መጠየቃቸው ለውሉ መፍረስ አንድ ምክንያት ነውም ተብሏል። በተጨማሪም የስልክ ጥሪ ማጀቢያ ሲአርቪቲ ገቢን በተመለከተም የቀረበው ውል ማሻሻያ ሐሳብ ተቀባይነት ባለማግኘቱ ውሉ ሊቋረጥ ችሏል። በዚህም ምክንያት ቴዲ አፍሮ ቀድሞ የተቀበለውን 25 ሚሊዮን ብር ከ4 ዓመት ወለድ ጋር በማስላት በድምሩ 33 ሚሊዮን ብር ለሰዋሰው መልቲሚዲያ መልሷል ሲል ኢትዮፒካ ሊንክ ዘግቦታል። ሰበር ጆሃር መሐመድ የቴዲ አፍሮ ዘፈን ለመስማት ተዘጋጅቻለሁ ሲል ገልጿል። ፖለቲከኛ ጆሃር መሐመድ እንደተናገረው ከሆነ ቴዲ አፍሮ መንግስትን ሊያመሰግነው ይገባል። ምክንያቱም ጋዜጣዊ መግለጫ ከተከለከለ ጊዜ ጀምሮ ማለት ነው መንግስት ለቴዲ አፍሮ ትልቅ የተባለ ፕሮሞሽን ነው የሰራለት። በትልቅ ብር ቴዲ አፍሮ ሊያሰራው የሚችለውን ፕሮሞሽን መንግስት በቀላሉ ሰርቶለታል። ምን አይነት ዘፈን ቢያወጣ ነው ጋዜጣዊ መግለጫ እንዳይሰጥ የተከለከለ በሚል እንግዲህ በርካታ ህዝብ ማለት ነው የሱን ዘፈን ለመስማት ጓጉቷል። እኔም ዘፈን አድማጭ አይደለሁም፣ ነገር ግን የቴዲ አፍሮ ዘፈን ማለት ነው ለማድመጥ ጓጉቻለሁ ሲልም ገልጿል። እናንተስ? በኢትዮጵያ የኪነ ጥበብ ዘርፍ ዛሬም ድረስ እጅግ ዝነኛ ሆኖ የዘለቀው በርካታ አድናቂዎች ያሉት አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከዓመታት በኋላ አዲስ አልበም ነገ ይለቃል። ኢትዮሪካ የሚል ስያሜ የተሰጠው የቴዲ አልበም 5 ዓመት ገደማ የተደከመበት መሆኑ ታውቋል። ቴዲ ተጠባቂውን አልበሙን ለአድማጮቹ ለማድረስ ቀን ቆርጦ ሰዓታት እየተቆጠሩ ባለበት አጋጣሚ ኢትዮሪካ ከወዲሁ አነጋጋሪ ክስተት ሆኗል። አነጋጋሪ ካደረጉት ጉዳዮች መካከል ቀደም ሲል አልበሙን ለማሰራጨት የታሰረው ውልና ጋዜጣዊ መግለጫ መከልከሉ ጉዳይ ነው። ኢትዮሪካ አልበም ሰዋሰው መልቲሚዲያ በተሰኘው የዘፈን አቅራቢ ድርጅት በኩል ለህዝብ ይደርሳል ተብሎ ቢነገርም ውሉ በመጨረሻ ሰዓት ፈርሷል። የቴዲና የሙዚቃ አቅራቢው ድርጅት ውል የተሰረዘበት አግባብ የተለያዩ ገጽታዎች እየተሰጡት ሲሆን ጉዳዩን ቀጥታ ከፖለቲካ ጋር እንደሚያያዝ እና በገንዘብ ምክንያት ነው የሚለው መረጃዎች በስፋት እየተሰራጩ ነው። ለመሆኑ ስምምነቱ ለምን ፈረሰ? የአርቲስቱ ማኔጅመንትና የሰዋሰው መልቲሚዲያ ኃላፊዎች ምንጭ ያደረገው የኢትዮፒካ ሊንክ የመዝናኛና የመረጃ የራዲዮ ፕሮግራም ውሉ በስምምነት የፈረሰው በስምምነት ነው። ስምምነቱ የፈረሰው በሙዚቃ አሰራጩና በአርቲስቱ በኩል ውል ውስጥ የተካተቱት አዳዲስ ጉዳዮች ልዩነት በመፍጠራቸው ተብለዋል። ሁለቱ አካላት ከ4 ዓመት በፊት ነው ስምምነት የተፈራረሙት። ውሉን ለማደስ በነበረ ሂደት ግን አዳዲስ ሀሳቦች በመግባታቸው አለመግባባታቸውን ፈጥረዋል። ሰዋሰው በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖችን በሰዋሰው መተግበሪያ ላይ እንዲጫኑና ለዚህም በየዓመቱ የሚከፈል ገንዘብ በቅድመ ክፍያ ለመክፈል ፍላጎቱን ገልጿል። ይህ ሀሳብ ግን በቴዲ በኩል ተቀባይነት ሳያገኝ ቀርቷል። ከ4 ዓመት በፊት በተፈረመ ውል ላይ ከስልክ ድምፅ ማሳመሪያ የሚገኝ ገቢ ለሰዋሰው እንዲሰጥ የሚፈቅደው ስምምነት ማሻሻያ እንዲደረግበት በቴዲ የቀረበው ጥያቄ ከሰዋሰው ይሁንታ አላገኘም። ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ ሁለቱም ወገኖች ውሉን በስምምነት አቋርጠዋል። ውሉ ሲፈረም ሰዋሰው ለቴዲ አጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ ነበረ። የዚህንም ግማሽ 25 ሚሊዮን ብር በወቅቱ ተከፍሎት ነበር። አልበሙ እንዲወጣ ስምምነት ላይ ተደርሶ የነበረው ከ4 ዓመት በፊት የነበረ ቢሆንም በተለያዩ አለመግባባቶች ምክንያት ውሉ ሊታደስ አልቻለም። በመጨረሻም ውሉ በሰላማዊ መግባባት ፈርሷል። ከ2 ሳምንት በፊት ቴዲና አሳታሚው ድርጅት ውይይት አድርገው ውሉን ለማደስ ባለመግባባታቸው ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መመለሱን የአርቲስቱ የማኔጅመንት ባልደረባ ተናግረዋል። ሰዋሰው መልቲሚዲያም አርቲስቱ የወሰደውን ግማሽ ክፍያ 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ጨምሮ መመለሱን አረጋግጧል። አሳታሚው በስራ ሂደት በሚያጋጥሙ ሀሳቦች ምክንያት ውሉ በስምምነቱ ነው የፈረሰው ብለዋል። ቴዲ አፍሮ ኢትዮሪካ የተሰኘው አልበሙን ነገ ሐሙስ ሚያዝያ 8 ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ቻናል እንዲሁም በተለያዩ የማዳመጫ አማራጮች ለህዝብ ያደርሳል ተብሎም ይጠበቃል። አልበሙ ቅዳሜ ይወጣል ቢባልም ቀደም ብሎ እንዲወጣ የተወሰነው በቴዲ አፍሮ መሆኑን እንዲሁም የወር የቀንና ሰዓቱ ቁጥር ግጥምጥሞሽ አርቲስቱ በምክንያት ያደረገው መሆኑን የማኔጅመንት ክፍሉ አሳውቋል።
በሌላ በኩል በቴዲ ተጠባቂ አልበሙን ለአድማጮቹ ለማድረስ ቀን ቆርጦ ሰዓታት እየተቆጠሩ ባሉበት አጋጣሚ ኢትዮሪካ ከወዲሁ አነጋጋሪ ክስተት ሆኗል። አነጋጋሪ ካደረጉት ጉዳዮች መካከል የጋዜጣዊ መግለጫው መከልከልና የአንዳንድ አካላት የተቃውሞ ዘመቻ ሲሆን የቴዲ አድናቂዎችና ታዋቂ አርቲስቶች የአጋርነት ክብረ መልስም እየሰጡ ይገኛሉ። ለቴዲ አጋርነት ካሳዩ አርቲስቶች መካከል አንዱ የሆነው አንጋፋው የጥበብ ሰው አብርሃም ወልዴ ለነቃፊዎቹ ጠንካራ መልስ ምት ሰጥቷል። አብርሃም ጉጉት በሚል አጭር ርዕስ ባሰፈረው መልእክት የቴዲ አልበም ምንጊዜም ጓጉቼ የሚጠብቀው ሰምቼም የልብ የሚደርስልኝ ነው ብሏል። ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። ያሁኑ ደግሞ ጠበል መሰለኝ። ልክፍት ያለባቸውን የነካቸውን ማልፈስፈስ ጀምሯል፣ ማንሰፍሰፍ ጀምሯል ብሏል። አብርሃም ለኢትዮሪካ ያለውን ጉጉት ሲገልጽም ሐሙስን በመጠበቅ ገና ማክሰኞ ላይ ነኝ፣ እንደ ሮብ ደግሞ ረጅም ቀን የለም በማለት አክሏል። አብርሃምና ቴዲ የቅርብ ወዳጅነት ያላቸው ታዋቂ አርቲስቶች መሆናቸው ይታወቃል። ሌላኛዋ ተወዳጅ ድምፃዊት ቬሮኒካ አዳነ በበኩሏ ሐሙስ አይደርስም እንዴ በማለት ጉጉቷን ገልጻለች። ቬሮኒካ በይፋዊ ማህበራዊ ትስስር ገጿ ስለ ቴዲ ባሰራጨችው መልእክት ንጉስን ንጉስ ነው ብለህ ካላከበርክ ነገ አንተ መከበር ባለበት ሰዓት አትከበርም በማለት አጋርነቷ በይፋ ሳይታለች። በእውቀትም ዝናን በመቆጣጠርም አለው ባለማለትም በድምፅም ፍቅርን በመስበክም ለህዝብ በመቆምም ሀገርን በመውደድም ለተጎዳ በመድረስም ሃይማኖትን በማክበርም ለቤተሰብ ቅድሚያ በመስጠትም ታሪክን በማወቅም እግዚአብሔርን በመፍራትም በምንም እሱን የሚያክል የለም ብላለች። ቴዲን በጥበብ መከበር በተግባር ካለፉት ውስጥ አንደኛውና ዋነኛው ነው በማለት የገለጸችው ቬሮኒካ ጸሎተኛና እኔ በፊት ለሰው የሚል ደግ ሰው ነው ብላለች። የዛሬ 2 ዓመት አልበሙ ይወጣ ነበር። ነገር ግን በተደጋጋሚ ብዙዎቻችን አልበም ያወጣንበት ሰዓት ስለሆነ እኛ ላይ ደርቦ የብዙዎቻችን ስራ እንዳይበላሽብን ብሎ ሲያከብረን ነበረ። አሁን የእሱ ሰዓት ነው። መልካም ሁሉን መመኝልሃለሁ አንተ ቅን ሰው በማለት ሀሳቧን ቋጭታለች። ሌሎችም አርቲስቶችም ከያሬድ ነጉ እስከ ብስራት ሱራፌል ለቴዲ አጋርነታቸውን በይፋ እየገለጹ ነው። በጉጉት የሚጠበቀውን ኢትዮሪካ አልበም ለማድመጥ ከትንሽ እስከ ትልቅ ሰዓቱ አልደርስ ብሎት በጉጉት እየጠበቀ መሆኑን እየገለጸ ነው። የቴዲ አፍሮ ነገ በሚለቀቀው አልበም አስደንጋጭ ዜና ተሰምቷል። የቴዲ አፍሮም ከ25 ዓመት በላይ የደበቀው ሚስጥር ተጋለጠ። ቴዲ አፍሮ ከእናቱ ጥላዬ አራጌ ከአባቱ ካሳሁን ግርማሞ በ1968 እንደ ኢትዮጵያን አቆጣጠር በአዲስ አበባ ውስጥ ነበር የተወለደው። ቴዲ አፍሮ እድሜው ሲደርስ ወደ ትምህርት ቤትም ይገባል። በዛም የኪነ ጥበብና የሥነ ጽሑፍ ነክ የሆኑ የአማርኛና የሙዚቃ ትምህርቶችን አጥብቆ ይወድና ይማር እንደነበርም ይነገራል። ቴዲ አፍሮ እንደዛሬው ከአድማስ ስሙ የገነነ ከሕፃን እስከ አዋቂ በፍቅሩ የሚያብድለት ከሀገር ውስጥና ውጪ በመገናኛ ብዙሃን ርዕስ ከመሆኑ በፊት መጀመሪያ ሙዚቃን ሀብሎ ሲጀምር በጣም አስቸጋሪ ጊዜዎችን አሳልፏል። የቴዲ አፍሮ አባት ካሳሁን ገርማሞ የፖሊስ ሬዲዮ ጋዜጠኛ፣ የመድረክ መሪና አስተዋዋቂ፣ የሙዚቃ ግጥሞችንም የጻፉ የሚሰጡ ከባድ የኪነ ጥበብ ሰው ቢሆኑም ቴዲ አፍሮ ግን ወደ ሙዚቃ ዓለም እንዲገባ በፍጹም አይፈልጉም ነበር። በዛም ትላልቅ ተጽዕኖዎችን ያደረጉበት እንደነበር ይነገራል። ቴዲ አፍሮ አባቱ ፊት ሙዚቃ መዝፈን አይችል ስለነበር የሙዚቃ ፍቅሩንም የሚወጣው ተደብቆ በማንጎራጎር እንደነበር ተናግሯል። ሲውል ሲያደር ቴዲ ለሙዚቃ ያለው ፍቅር በጣም እየጨመረና እያስጨንቀው ይመጣል። በዛም ተደብቆ ከመዝፈን ወደ አደባባይ ወጥቶ ወደ መዝፈን ይገባል። ለመጀመሪያ ጊዜም ራሱን ከህዝብ ጋር ያስተዋወቀውና ለመጀመሪያ ጊዜም የዘፈነው የራሱ የሞክሾውን የቴዎድሮስ ታደሰን እንደነበርም ተነግሯል። ቴዲ አፍሮ ቀደምትና ታላላቅ የሚባሉ እንደነ ቴዎድሮስ ታደሰ፣ ነዋይ ደበበ፣ ሌሎችንም ሙዚቀኞች ዘፈን በመድረክ ላይ በመጫወትና ክለቦች ላይ እየሄደ በመዝፈን ነበር ራሱን ከህዝብ ጋር በደንብ ያስተዋወቀው። በዛም እግረ መንገዱን የሰው ልጅ ኑሮን ሀብሎ እንደሚጀምረው እሱም የመጀመሪያ አልበሙን አቦጊዳን ሰርቶ ህዝብን ማስደመም የቻለው። ቴዲ አፍሮ ለተለያዩ አንጋፋና ትላልቅ የሀገራችን አቀንቃኞችና የሙዚቃ ዘፋኞች የተለያዩ ግጥሞችና ዜማዎችን እየሰራ ይሰጥ ነበር። ለመጀመሪያ ጊዜ ግን የሙዚቃ ግጥምና ዜማ የሰራለት ለዳዊት መለሰ ውቤ ከረሜላ ለሚለው ሙዚቃውም እንደነበር ራሱ ቴዲ አፍሮ ተናግሯል። የሰው ልጅ ኑሮውን ሀብሎ እንደሚጀምረው ሁሉ የመጀመሪያ አልበሙም የመጀመሪያ የሚል ትርጉም ያለው ከአቦጊዳ ይጀምራል። ቀጥሎ ቴዲ የሚል አልበም ይሰራል። ከዛም ያስተሰርያል። ቀጥሎም ደግሞ ጥቁር ሰው፣ ከ9 ዓመት በፊት ደግሞ ኢትዮጵያ የሚል አልበም፣ ነገ ደግሞ ኢትዮሪካ። ቴዲ አፍሮ ከአቦጊዳ እስከ ኢትዮሪካ። ቴዲ አፍሮ ራሱ በሰራው ሙዚቃ ዛሬ እናወድሰዋለን። ቴዲ አፍሮ ግርማዊ ነግሮ ረጅም ዕድሜ ከጤና ጋር እየተመኘን የሙዚቃው ንጉሥ ቴዎድሮስ ካሳሁን ገርማሞን እጅግ በጣም እናመሰግናለን። በጉጉት የሚጠበቀው የቴዲ አፍሮ አዲስ አልበም ኢትዮሪካን አስመልክቶ ዛሬ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ በይፋ ታግዷል። የጣቢያችን ምንጮች እንዳረጋገጡት ቴዲ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ለማስተላለፍ ከአርትስ ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ ነበር። ይሁን እንጂ ጉዳዩ የሚመለከታቸው አካላት የቴሌቪዥን ጣቢያው ይህን ፕሮግራም እንዳያስተላልፍ ጥብቅ እገዳ በመጣላቸው የቀጥታ ስርጭቱ እንዲቀር ተደርጓል።
የጣቢያችን ዘጋቢ ያነጋግራቸው አንድ የአርቲስት ቴሌቪዥን የአመራር አባል ጋዜጣዊ መግለጫው አይከናወንም፣ ሌላ ዝርዝር መረጃዎችን አጣርቻ ሳውቃለሁ ብለዋል። በብዙዎች ዘንድ በናፍቆት የሚጠበቀው የቴዲ አፍሮ ኢትዮሪካ አልበም ገና በይፋ ሳይለቀቅ ከወዲሁ በመላው ሀገሪቱ ከፍተኛ ውጥረትና መነጋገሪያ አጀንዳ እየፈጠረ ይገኛል። በመንግስት የተወሰደውን የቴዲ አፍሮን መግለጫ የማገድ እርምጃ አስመልክቶ የቀረበው የአስተያየት ሰጪዎች ሀሳብ በብዛት በቁጣ የተሞላ ነው። መንግስት የቴዲ አፍሮን የኢትዮሪካ አልበም ጋዜጣዊ መግለጫ በአርትስት ቴሌቪዥን እንዳይተላለፍ ማገዱ ከጥበብ ሴንሰርሺፕ ባለፈ በራሱ ላይ ያመጣው ከባድ የፖለቲካና የህዝብ ግንኙነት ኪሳራ ነው እየተባለ ይገኛል። አንድ መንግስት የአንድን አርቲስት መግለጫ እስከ መፍራት መድረሱ የስርዓቱን ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎ የሚያሳይ ነው ያሉም አሉ። ይህ እርምጃ መንግስት ስለ ሐሳብ ነጻነት የሚናገረውን ትርክት የሚያፈርስና የህዝብን አመኔታ የሚያሳጣ ነው ተብሏል። በተጨማሪም የስታር ሳይድ ኢፌክት በማስከተል እገዳው ለአልበሙ ትልቅ የማስታወቂያ ስራ ሆኖለታል። ይህም ስራው ከሙዚቃነቱ ባለፈ የትግልና የብሶት ተምሳሌት እንዲሆን አድርጎታል። አገሪቱ በጸጥታና በኢኮኖሚ ቀውስ ውስጥ ባለችበት ወቅት መንግስት ትኩረቱን መሰረታዊ ችግሮች ላይ ከማድረግ ይልቅ ከአንድ ድምጻዊ ጋር ትንቅንቅ ውስጥ መግባቱ የፖለቲካ ካፒታሉን በማይረባ ግንባር ላይ ማባከን ነው። እንዲሁም በግል ሚዲያዎች ላይ የሚደረገው ጣልቃ ገብነት የፕሬስ ነጻነት አደጋ ላይ መውደቁን ያረጋገጠ ነው የሚሉ አካላት በርክተዋል። በአጠቃላይ መንግስት መግለጫውን በማገዱ የአንድ ቀንን የቴሌቪዥን ስርጭት ብቻ ያስቀረ ሲሆን በምትኩ ግን የህዝብን ክብርና የዲሞክራሲያዊ ስርዓት ገጽታውን አጥቷል እየተባለ ይገኛል። አልበሙ ሊለቀቅ 3 ሳምንት ሲቀረው ሰዋሰው መልቲሚዲያ ከቴዲ አፍሮ ጋር የነበረውን ግንኙነት ማቋረጡ ተሰምቶ መነጋገሪያ ሆኖ ነበር። ምክንያቱም ድርጅቱ የቴዲ አፍሮን 3 ዘፈኖች ቀንሶ እንዲያወጣ በመጠየቁ እንደሆነ ይነገራል። እኒያ ዘፈኖች በርዕሳቸው ባይገለጹም ስለ ኢትዮጵያ ህዝብ ቅሬታዎች የሚናገሩ ናቸው ተብሏል። ቴዲ አፍሮ ግን ለህዝብ የገባውን ቃል ለማክበርና አልበሙን በተባለበት ቀን ለማውጣት ሲል ሳምራዊት ፍቅሩ የተባለችው የአርሲ ተወላጅ የራይድና የሰዋሰው መልቲሚዲያ ባለቤት ከምትመራው ተቋም ጋር ግንኙነቱን በማቋረጥ ለከፍተኛ ኪሳራ መዳረጉ ተገልጿል። ሰዋሰው መልቲሚዲያ በቱኤፍ ካፒታል ፒኤልሲ ስር የሚተዳደር ሲሆን ባለቤትነቱ የራይድ መስራች ሳምራዊት ፍቅሩና የወንድሙ አብርሃም ፍቅሩ መሆኑ ተረጋግጧል። ይህችን ሴት ከአብይ አህመድ አሊ መንግስት ጋር የተለየ ግንኙነት አላት ብለው የሚያሟት አሉ። ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ የዚህም ትውልድ የፖለቲካ መተንፈሻ ነው። በአብይ ዘመን ደግፏቸው እያመመው መጣ ብሏል። በአባይ ግድብ ጉዳይ ጭንቀት በዋጣቸው ጊዜ በግብጽ ላይ ዛቻ ሰንዝሮላቸዋል። አብይን ተቃውሟቸውም ታይቷል። አርማሽ ቀናበል በተባለው ሙዚቃው ላይ እኔም አለሁ እስካሁን ተስፋ ሰንቄ በወንዜ ባገሬ ያለው ሀገር ናፍቄ እኔስ እስካይጨነቀኝ ሀገሬ መምጫሽ ናፈቀኝ እያለ ብሶቱን ተንፍሶባቸዋል። ናአት ባለው ሌላ ነጠላ ሙዚቃ ላይ ደግሞ ለደቂቃ ማይቆይ በስልቱ ቦግልም እያለ መብራቱ ብልጭልጭ ቢሆን ዳሱ ማን ሊታደም ከድግሱ እያለ ወርፏቸዋል። ቂምን ሻረውና ወይ ፍቅርና አንግሰው ሁለት ሆኖ ያውቅም አንድ ነው አንድ ሰው የሚለውን ቅኔም ለጠቅላዩ የተቀኘው ራሱ ቴዎድሮስ ካሳሁን ገርማሞ ነው። በአፍላው የስልጣን ጊዜያቸው ግን እንደ ብዙ ኢትዮጵያውያን ደጋፊያቸው ሆኖ ቆሞ ነበር። ቃል በቃል በዚያች ዝነኛ ፊርማው በሚያወጣው ጽሑፉ ለዶክተር አብይ አጋርነታችንን እናሳይ ሲል ኢትዮጵያውያንን ለምኗል። ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት መጀመሪያ ወቅት እንደ ብዙዎቹ ኢትዮጵያውያን ከፍተኛ ድጋፉን መግለጹ አነጋጋሪ ሆኖ ነበር። ለዶክተር አብይ አጋርነታችንን እናሳይ በሚል በጻፈው ደብዳቤው ላለፉት 27 ዓመታት የነበረውን ስርዓት በመቀየር ኢትዮጵያዊነትንና ይቅር መባባልን ይዘው በመምጣታቸው ከጎናቸው መቆም አስፈላጊ መሆኑን ገልጾ ነበር። ጠቅላይ ሚኒስትሩም ድምጻዊውን ቤቱ ድረስ ሄደው የጎበኙ ሲሆን በኢትዮጵያና ኤርትራ እርቅ ማብሰሪያ መድረክ ላይም ፊዮሪና የተሰኘውን ዘፈኑን እንዲያቀርብ እድል ተፈጥሮለታል። ይሁን እንጂ በሂደት ቴዲ አፍሮ በመንግስታቸው ላይ ያለውን ቅሬታ በሙዚቃዎቹ መግለጽ ጀምሯል። አርማሽ ቀናበል በሚለው ዘፈኑ የአገር ናፍቆቱንና ብሶቱን ሲገልጽ፣ ናአት በሚለው ነጠላ ዜማው ደግሞ ሳር ያለመልማል ዛሬም በልፍሬሳ በማለት ወቅታዊውን ስርዓት ተችቷል። ቴዲ አፍሮ ከዚህ ቀደም ከነበረው ኢህአዴግ ስርዓትና ከሟቹ ጠቅላይ ሚኒስትር መለስ ዜናዊ አስረስ ጋር የነበረው ግንኙነትን በውጥረት የተሞላ ነበር። በተለይ በ1997 ዓ.ም የወጣው ያስተሰርያል አልበም በመንግስት ዘንድ እንደ ፖለቲካዊ ጥቃት ተቆጥሮ ነበር። በዘፈኑ ውስጥ በ17 መርፌ በጠቀመው ቁምጣ በሚለው ስንኝ ህወሓትን በመተቸቱ በአቶ መለስ ዜናዊ ዘንድ የቃላት ሽንቆጣ ይደርስበት ነበር። አቶ መለስ ስለ ቴዲ መታሰር ተጠይቀው ቴዲ ከመታመም ከ17ቱ መርፌ አንዱን ይወጋ በማለት የሰጡት ምላሽ በቀልድና በፌዝ መልክ የሚታወስ ነው። ድምፃዊው በ2000 ዓ.ም በሰው መግደል ወንጀል ተከሶ 6 ዓመት ቢፈረድበትም በይቅርታ ከ1 ዓመት ከ6 ወር በኋላ ተፈቷል። ምንም እንኳን ማስረጃዎቹ አሳማኝ እንዳልነበሩና ፖሊስ ሰነድ አስቀይሯል ተብሎ በፍርድ ቤት ቢመሰከርም
ዳኛው ጥፋተኛ ብሎ ወስኖበት ነበር። ቴዲ አፍሮ በሙዚቃው የህዝብ ድምጽ ሆኖ መቆየቱ በአድናቂዎቹ ዘንድ እንደ ንጉስ እንዲታይ አድርጎታል። ዳህላክ በሚለው ዘፈኑ የኢትዮጵያና ኤርትራን ጦርነት የኮነነ ሲሆን አናኛይቱ በሚለው ስራው ደግሞ በኢሬቻ በዓል ወቅት በደረሰው ጉዳት የተሰማውን ሐዘን ገልጿል። እንዲሁም ከሀገር እንዳይወጣ ተከልክሎ በነበረበት ጊዜ ለታመመችው ባለቤቱ የዘፈነው ማራኬ የተሰኘው ስራው የሚታወስ ሲሆን ኢትዮጵያ የተሰኘው አልበሙን በዓለም አቀፍ ደረጃ በቢልቦርድ አንደኛ ደረጃን መያዝ ችሎ ነበር። ኢትዮሪካ የተባለውን አልበሙ ይዞ በዚህ ሰሞን ብቅ ሲል ደግሞ ሌላ ግርግር አስከትሏል። ባለቅኔውና ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከዓመታት ዝምታ በኋላ ኢትዮሪካ የተሰኘ አዲስ አልበሙን ይዞ ብቅ ሲል ከተለመደው ታሪክና ፖለቲካ አንቀላቅሎ ከማቅረብ ጥበቡ እንደማይወርድ ይጠበቃል። ድምፃዊው በአንድ ወቅት ለቀረበለት የማንነትና የታሪክ ጉዳዮች ለምን በስራ ይደጋገማሉ ለሚለው ጥያቄ ሲመልስ ተያይዘን መራመድ ካልቻልን ተያይዘን መውደቅ ነው የሚቀጥለው በማለት የሰጠው አጭርና ምጡቅ ምላሽ አርቆ አሳቢነቱን የሚያሳይ ነበር። ቴዲ አፍሮ በፖለቲከኞች ቢገፋም ስራዎቹ ግን በሚሊዮኖች ልብ ውስጥ የሰረጹ በመሆናቸው ሊታገዱም ሆነ ሊገቱ እንደማይችሉ ይገለጻል። ቴዲን በገንዘቡም ሆነ በዝና መደለል ወይም በትችት ማዳከም እንደማይቻል ይልቁንም ፈተናዎች ሲበዙበት ይበልጥ ጠንክሮና ጎልቶ እንደሚወጣ ይነገርለታል። የአዲስ ኢትዮሪካ የተሰኘ አልበሙም የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በይፋ የዩቲዩብ ቻናሉ ለህዝብ እንደሚለቀቅ በራሱ ገጽ ተገልጿል። በኢትዮጵያ የሙዚቃ ታሪክ ውስጥ እንደ ቴዎድሮስ ካሳሁን ቴዲ አፍሮ በአጭር ጊዜ ውስጥ የብዙሃኑን ቀልብ ሳበና የክብር አክሊል የተቀዳጀ አርቲስት ማግኘት አዳጋች ነው። አቤል ዘበነ በ2002 ዓ.ም ለንባብ ባበቃው የቴዲ አፍሮ የታላቅነት ምስጢር በተሰኘው መጽሐፉ የዚህን ስመጥር አርቲስት የስኬት ጉዞና ለታላቅነት ያበቁትን ምስጢራት በጥልቀት ይተነትናል። መጽሐፉ የቴዲ አፍሮ የጥበብ ጉዞ አልጋ ባልጋ እንዳልነበረ በማሳየት ይጀምራል። በልጅነቱ ለሚወደው ውሻው ግጥም በመጻፍና ዜማ በመቀመር የጀመረው የሙዚቃ ፍቅር በቤተሰቡ ዘንድ ከመቃወም አልፎ የግጥም ደብተሮች ውስጥ ከመቀደድ የደረሰ ፈተና አስተናግዷል። ሙያውን ለመጀመር ባደረገው ጥረት መዝፈን አትችልም በሚል ንቀት ከመድረክ እስከ መባረር የደረሰ የሞራል ስብራት ደርሶበት እንደነበር መጽሐፉ ይተርካል። ሆኖም ቴዲ እኔ ከማንም አላንስም ወደፊት ምርጥ ዘፋኝ ሆናለሁ በሚል ጽኑ እምነትና በትጋት በመስራቱ ለዛሬው ዝናው መብቃቱን ጸሐፊው ያትታል። የቴዲ አፍሮ የታላቅነት ጉዞ በ1993 ዓ.ም አቡጊዳ በተሰኘው የመጀመሪያ አልበሙ በይፋ ተጀመረ። መጽሐፉ እንደሚተነትነው ቴዲ በአንድ አልበም ብቻ በመላ አገሪቱ ታላቅ ዝናን ሊቀዳጅ የቻለው በተፈጥሮ በታደለው ምጡቅ የዜማ ቀመራ፣ በበሳል የግጥም መልእክቱና በልዩ የድምጽ ቃናው ነው። በተለይ ቀነኒ የተሰኘው ነጠላ ዜማውና ያስተሰርያል የተሰኘው ሁለተኛ አልበሙ አርቲስቱን ከዝነኝነቱ ባለፈ ወደ ተምሳሌትነት ማማ ላይ እንዳወጡት ጸሐፊው በዝርዝር ያሳያል። በተለይ አቡጊዳና ያስተሰርያል የተሰኙት አልበሞቹ በኢትዮጵያ ሙዚቃ ላይ ያመጡትን አብዮት በሰፊው ይተነትናል። አርቲስቱ በእስር ቤት በነበረበት ጊዜ የገጠሙትን ፈተናዎችና የነበረውን ጥንካሬ እንዲሁም ሌሎች ታዋቂ ድምፃውያን እንደ ሻምበል በላይነህ ያሉ ማለት ነው ለሱ የዘፈኑለትን ጀግና የፍቅር ሰው የሚሉ አድናቆቶች በመጽሐፉ ተካተዋል። እንደ ጸሐፊው ገለጻ የቴዲ ታላቅነት በድምፁ ብቻ ሳይሆን በአስተሳሰቡ ለአገሩ ባለው ጥልቅ ፍቅርና ፈተናዎችን በዝምታና በትጋት የማለፍ ጥበቡ ላይ የተመሰረተ ነው። ይህ መጽሐፍ የቴዲ አፍሮን የጥበብ ጉዞ ለማወቅ ብቻ ሳይሆን ማንኛውም ሰው በራሱ ሕይወት መስክ እንዴት ታላቅ መሆን እንደሚችል ትልቅ ትምህርት የሚሰጥ ነው። በልጅጋሊ የጻፈውን አንድ ምሽት ከቴዲ አፍሮ ጋር የተሰኘ ወግ ባጭሩ እንዲላጫውታችሁ። በፍራንክፈርት ከተማ ቅዝቃዜውን የሚሰብር ትልቅ ዝግጅት ተጀምሯል። አዳራሹ በአዲስ ዓመት ዋዜማ በሰዎች ተሞልቷል። ይሄ ምሽት ግን እንደ ማንኛውም የሙዚቃ ኮንሰርት አልነበረም። ፍቅር ያሸንፋል የሚለው መፈክር የተስተጋባበት ልዩ ምሽት እንጂ። ቴዲ አፍሮ ወደ መድረክ ሲወጣ የወጣቱ ጩኸት አዳራሹን አናወጠው። ህዝቡ ሁሉ በደስታ ሰክሯል። አዳራሹ ውስጥ የቴዲ ሙዚቃ፣ ውጭ ደግሞ ርችት እየተተኮሰ አዲስ ዘመን በደስታ እየተቀበለ ነው። በሚገርም ሁኔታ አዳራሹ ከአቅሙ በላይ ተጨናንቋል። ከ1000 በላይ ሰው ገብቶ አሁንም 200 እና 300 የሚሆን ሰው ለመግባት ውጪ ተሰልፎ ይታያል። በዝግጅቱ ላይ የታየው ትልቁ ነገር የቋንቋና የዘር ልዩነት መጥፋቱ ነው። ጸሐፊው አንድ ወጣት አጠገቡ ተቀምጦ ሲያነጋግረው ወጣቱ አማርኛ አይችልም ነበር፣ የሚግባባበት ትግርኛ ብቻ ነበር ይለናል። ነገር ግን ቴዲ አዲስ ዘፈን ሲጀምር ያ አማርኛ የማይችለው ወጣት ግጥሙን በቃሉ አውርዶት አብሮ መዝፈን ጀመረ። የቴዲ ሙዚቃ ቋንቋን ተሻግሮ ወጣቱን ከመድረኩ ጋር አቆራኝቶታል። በዚያ የ2015 እንደ አውሮፓውያን አቆጣጠር መቀበያ ምሽት አስገራሚ ትዕይንት ኤርትራውያን ወጣቶች በዝግጅቱ ላይ የነበራቸው ተሳትፎ ነው። በሌላ አዳራሽ ከአስመራ የመጡ ታዋቂ ዘፋኞች ዝግጅት ቢኖራቸውም ብዙዎቹ ኤርትራውያን ወጣቶች ግን የመረጡት ቴዲ አፍሮን ነበር።
ቴዲ እንደ ሌሎቹ አያካብድም፣ ኤርትራና ኢትዮጵያ እያለ አይከፋፍልም በማለት ለምን እንደመረጡት ይናገራሉ። ፖለቲካዊ ለያያቸውን ወጣቶች የቴዲ አፍሮ የፍቅር ሙዚቃ አንድ አድርጓቸዋል። ምሽቱ የፍቅርና አንድነት ድል የታየበት ነበር። ጸሐፊውም በስተመጨረሻ እንዲህ ሲል ምኞቱን ይገልጻል። ቴዲ አፍሮን በአስመራ ንግሥተ ሳባ ስታዲየም መድረክ ላይ ሆኖ ፍቅር ያሸንፋል ሲል መስማትን እመኛለሁ። በፖለቲካ ትምክህት ሊገዳደሉ የሚችሉ ወጣቶች በአንድነት ሲጨፍሩ ማየት የ2015 ትልቅ ስጦታ ነበር። ፍቅር ሁሌም ያሸንፋል። የዛሬን ጨርሰናል። ሰላም።